አዶናይ ወደ መንፈሳዊ ዘመቻ ልመጣ ነው ብሏቸዋል። መንፈሳዊ ዘመቻ ልቀላቀል ነው ብሏቸዋል። እንደውም እንትን አቁሜያለሁ አለ፣ አዋርዱን አቁሜያለሁ አለ። ስሙት። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። and ይህ ትዕድልት ለብዙ ዓመታት ክጄዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ስናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበር። እንደዚህ ስናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበር። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይተቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። መንፈሳዊ ስኬት ማግኘት ፈልጋለሁ፣ እግዚአብሔር ነግሮኛል እያላችሁ። ለማንኛውም በዚህ ላይ የምትሰሩ ወጣቶች ራሳችሁን አስቡበት፣ ተዘጋጁ። አሁን ማህበራዊ ሚዲያ ላይ የምትሰሩ ሰዎች መንፈሳዊ ዲጂታል እንዳለ እንድታውቁ። የዲጂታል እግዚአብሔር አለ። አሁን እየነገሩን ያሉት የዲጂታል እግዚአብሔር አለ። አሳያችኋለሁ። ለምሳሌ ይሄንን ላሳያችሁ፣ ዲጂታል እግዚአብሔሩን ላሳያችሁ። እዚህ ፕሮቴስታንት ቸርች ጋር ያለው ሎዛ ማርያም ይባል የለም። በነገራችን ላይ ያዕቆብን የተገናኘው ኢየሱስ በሰውና በእግዚአብሔር መካከል ያለ መካከለኛውን ኢየሱስ እኮ ነው ያየው። ዮሐንስ 1:50 አውጣልኝ። እነ ፊልጶስን አገኘና ከዚህ የሚበልጥ ነገር ታያለህ አላቸው። ናትናኤል መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ሎዛ ማርያም የሚባል የለም። ሰሞኑን ይዞላ ሎዛ አጀንዳ ነበር አይደል? ከትላንት ወደ በተለይ ትላንትና አጀንዳ ነው አይደል? አሁን ያመጣላችሁ እሱ ነው። ገና በጠዋቱ ገብቶ ይሄን ሰርቶ ለቆላችሁ። አያችሁ እግዚአብሔር ዲጂታል ላይ ያስቀምጥ ነው። ሎዛ የአካባቢ ስፍራ ነው። እንጦጦ ተራራ ነው የአካባቢ ስፍራ ነው። እንጦጦ ማርያም። ዋናው ግን ቤተክርስቲያናችን እኛ በቅዱሳን መላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት የተሰየሙ እንጂ በተራራ የአካባቢውን ስፍራ ለመጥራት እንጂ ሎዛ የምትባል ማርያም የለች። ሎዛ አይደለም ስሟ፣ የስፍራው ስም ነው ሎዛ። ይሄን ጎንደርም ያሉ ሌላም አካባቢ ያሉቁታል። እዚህ አዲስ አበባ ምንኖር ደግሞ እንጦጦ የቱ ጋር እንደሆነ እናውቃለን። እንጦጦ ማርያም ስንል የማርያም ቤተክርስቲያን እንጦጦ ላይ ያለው ለማለት እንጂ እንጦጦ የምትባል ማርያም የለችም። ስለዚህ ማርያም አንድ ነች። ቅዱስ ገብርኤል አንድ ነው። ቁልቢ ስላልነው ሌላ አይደለም። ቁልቢ የሚባል አይደለም፣ የአካባቢው ስም ነው። እና እነዚህ ዲጂታል እግዚአብሔር፣ ዲጂታል መላእክት፣ ዲጂታል ነቢያት፣ ዲጂታል ሐዋርያት አሉ። ዲጂታል ማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ወደ ዲጂታል እግዚአብሔር መንገድ እንመጣለን እያሏቸው። ይሄ አደገኛ ነው የምላችሁ። አንደኛው ማህበራዊ ሴታችን እንዴት እንደሚያናጋ ላሳያችሁ። ይሄንን ተመልከቱ። ይሄ አሁን ዲጂታል ለቅሶ ይባላል።